ዛሬ ሁላችንም በጋራ በጣም ደስ የሚል ዜና አይተናል። ዘኔክሰስ በቴሌ ክላውድ ኢምፓወርድ ሆኖ በቴሌኮም ኢንዱስትሪ ላይ ግራውንድ ብሬኪንግ የሆነ ኢኖቬቲቭ የሆነ አፎርዳቢሊቲን ኢንሹር ሊያደርግ የሚችል ደንበኞቻችን ዛሬ ላይ እንዳያችሁት ከ85 ሚሊዮን ደንበኞች ስማርትፎን የሚጠቀሙ አሉ ፊቸር ፎን ደግሞ እየተጠቀሙ ያሉ አሉ ዛሬ አንድ ደንበኛችን የተወሰነ ገንዘብ ኖሮት ዲጂታሊ ኢንክሉድድ ልሁን ብሎ ወደ ማርኬት ቢገባ የሚያገኘው ሁለት ነገር ነው አንደኛው ፊቸር ፎን ሁለተኛው ስማርትፎን ማለት ነው ኢትዮ ቴሌኮም ደግሞ ዛሬ ያመጣው በፊቸር ፎን እና በስማርትፎን መካከል ያለ ደንበኞቻችን ባጭሩ በቀላሉ እና አፎርድ ሊያደርጉት በሚችሉት ልክ ወደ ዲጂታል ኢራ ሊካተቱ የሚችሉበት የዚ ኔክሰስ በቴሌ ክላውድ ኢምፓወርድ የሆነ የተለያዩ ሬንጅ ኦፍ ዲቫይስስ ወደ ማርኬት አምጥተናል ማለት ነው ሶ ቅድም በዋና ስራ አስፈጻሚ በዲቴል ሁሉም ምርትና አገልግሎቶች ያላቸው ጥቅም ከአህጉራዊ ከዓለም አቀፋዊ እንዲሁም ለኢትዮጵያ እና ደግሞ ከስትራቴጂያችን ጋር እንዴት ይሄዳል የሚለውን ነገር ክሊርሊ ስላስቀመጡ ዛሬ ላይ ላውንች ያደረግን ያለናቸውን ፕሮዳክቶች እኔና ጓደኛዬ እናቀርብላችኋለን ሶ አሁን ላይ የሁለቱን ፕሮዳክቶች ምን ይዘዋል ምንድነው ጥቅማቸው ደንበኞች እንዴት ሊጠቀሟቸው ይችላሉ የሚለውን አቶ ታምራት ያቀርብልናል ማለት ነው አመሰግናለሁ ያው የዛሬውን እስቲ በዚህን ጀምሮና ፐርሰና ብንሰጣቸው እቺኛዋን ቀፎና ቴሌ ክላውድ እንደ ሰውኛ እርስ በርስ ቢነጋገሩ አጥንት ጥርሱ ላልጠነከረ ልጅ አጥንት ብላ ብሎ ይሰጣል ማለት ነው ትንሿ ማለት ነው ስለዚህ ቴሌ ክላውድ ኢምፓወር የሚያደርገው እኔ መንከሻውን አቅሙን እሰጣለሁ ሌላ ፓወር ሳትጨምር በራስ እንደ ትልቅ ሰው መመገብ ትችላለህ ቢለው ነው ናቹራሊ የሚሆነው ያ ምንድነው የሚሰጠን በባህሪው ይሄኛው ስልክ በጣም አናሳ ነው ፕሮሰሲንግ ካፓሲቲው ስቶሬጅ ካፓሲቲው በጣም ትንሽ ነው ግን ልክ እንደ ቀድሙ ይዋሳል ማለት ነው ከቴሌ ክላውድ ፕሮሰሲንግ ፓወር ይዋሳል ስቶሬጅ ይዋሳል ማለት ነው ስለዚህ እነኚህ ሁለቶቹ ዘኔክሰስ ኤል 131 ላይት እና ዘኔክሰስ ኤል 127 ላይት ሁለቶቹ ስልኮች ለፊውቸር ፎን በጣም የቀረቡ ባትሪ ካፓሲቲያቸው 2000 ሚሊ አምፒር ፕላስ ደግሞ የ127ቱ 2.4 ኢንች የኛው ደግሞ 2.8 ኢንች ናቸው ስናያቸው ፊውቸር ፎን ናቸው ግን እንደ ስማርትፎን ኦፕሬት ያደርጋሉ ማለት ነው ቴንክስ ቱ ቴሌ ክላውድ ምን ይዞልን ይመጣል ማለት ነው ስልኮቹን ስንከፍታቸው የቤዚክ የፊውቸር ፎን ኬፓቢሊቲዎች አሉት ፕላስ የስማርትፎን ኬፓቢሊቲያቸውን ደግሞ ቴሌ ክላውድ ላይ ገብተው ያገኙታል ማለት ነው ሶ እዛ ሲገቡ ዋንስ ቴሌ ክላውድ ላይ ከገቡ በኋላ የሚኖረው ኬፓቢሊቲ እንደ ስማርትፎን የተለያዩ አፕሊኬሽኖችን አክሰስ ማድረግ ይችላሉ ቴሌብር አፕሊኬሽንን ዩቲዩብን ጉግልን ጂሜይልም ጭምር አካውንት አክሰስ ማድረግ ይችላሉ ፌስቡክ ቲክቶክ የተለያዩ ጌሞችንም እዚሁ ላይ አክሰስ ማድረግ ይችላሉ ማለት ነው ስሩ ቴሌ ክላውድ ማለት ነው ስለዚህ ፕሮሰሲንጉንም ስቶሬጁንም ይዋሳል ስንል ለዛ ነው ትልቁ የዚህ የሚያጥራቸው አቅም ፕሮሰሲንግ ነው ፕሮሰሲንጉን ከቴሌ ክላውድ ይወስዳል ስቶሬጅ የላቸው በጣም ሊሚትድ ነው ሶ በጂቢ የሚቆጠረው ደግሞ ቴሌ ክላውድ ላይ ስቶር ያደርጉታል ማለት ነው አፕሊኬሽኖቹንም ፋይሎቹንም ማለት ነው እዚህ ላይ ስለዚህ አካውንት ኖሯቸው ስለሚሆን ከዚህ ደግሞ ሲያድጉ በቀላሉ አካውንታቸውን ይዘው በቴሌ ዘኔክሰስ ዲቫይሶቹ ላይ ኤኒ ዲቫይስ ላይ አክሰስ ማድረግ ያስችላቸዋል ማለት ነው ስለዚህ ካሉበት በቀላሉ መጠቀም የሚችሉት በፊውቸር ፎን ኬፓቢሊቲ የስማርትፎን ኤክስፒሪየንስ ያገኛሉ ማለት ነው ይሄ ሁለት አካላትን በደንብ ኢንጌጅ ያደርጋል ገጠር ያለው የማህበረሰባችንን ክፍል ካየን በዋናነት ሁለት ሄዴክ አለው
ቅድም እንደተነሳው አፎርዳቢሊቲ ኢሹ አለ የሊትሬሲ ኢሹ አለ የሊትሬሲውና ፍራቻም ጭምር ተችን የመጠቀም በተለያየ መንገድ አለመቻል አለ ሶ በተኖቹ በራሳቸው ያንን በቀላሉ ፊውቸር ፎን እንደሚጠቀሙ ያያሰቡ የስማርትፎን ኤክስፒሪየንስ ማግኘት ያስችላቸዋል ማለት ነው ሌላኛው ባትሪ ነው ገጠር በብዛት ወደ ከተማ መጥተው ሱቅ ላይ ቻርጅ አድርገው ነው የሚሄዱት ስለዚህ አንዱ ክላውድ ኢምፓወር የሚያደርገን ቴሌ ክላውድ ኢምፓወር የሚያደርገን ፕሮሰሲንጉንም ስቶሬጁንም በራሱ ቴክ ኬር ስለሚያደርግለት ባትሪው ረጅም ጊዜ ይቆያል ማለት ስለዚህ ተደጋጋሚ ወደ ከተማ እየሄዱ ሪቻርጅ ማድረግ አያስፈልግም ማለት ነው ይቀንሳል ባሉበት ቴሌብርንም የተለያዩ አፕሊኬሽኖችንም መጠቀም የሚያስችል ኬፓቢሊቲ ይዟል ማለት ነው ሌላኛው ከተማም ሆኖ ደግሞ እንደ ባካፕ አይደል ባትሪ ሰው ሲቸግረው ከስማርትፎን እንደ ባካፕ ለሴኩሪቲም ለኮንቪኒየንስ ግርግር ቦታዎችም ላይ ለመጠቀም ጭምር ያግዛሉ ማለት በጣም ላይት ናቸው በቀላሉ መጠቀም ምንችልበት ነው ሁለተኛው ኤክስትሪም ኮንተንት ኢኮሲስተማችን ቀደም በዋና ስራ አስፈጻሚያችን ሲገለጽ እንደነበረው ጌሞች አሉ ኤጁኬሽናል ኮንተንቶች አሉ ኢንተርቴይንመንት ኮንተንቶች አሉ ኒውስ አሁን እነኚህ ስልኮች ላይ በኋላ ታያችኋላችሁ CNN በቀላሉ ማየት ይቻላል ኦን ቶፕ ኦፍ ዩቲዩብ እና ቲክቶክ ማለት ነው ዜና በቀላሉ ማየት ይቻላል ማለት የተለያዩ ጌሞች አሉት እዚሁ ላይ መጫወት ይችላል ኮንተንት ዴቨሎፐሮች እንደምታውቁት ጌም ትልቅ ፕሮሰሲንግ ይፈልጋል ይሄን ፕሮሰሲንግ ከቴሌ ክላውድ ይዋሳል ማለት ነው ሶ እዚሁ ላይ ትልልቅ ኮንተንቶችን መጠቀም ስለሚያስችል ኮንተንት ኢንዱስትሪውንም በዛው ልክ ያሳድጋል ማለት ሶ ሩላር ላለው ማህበረሰባችን ክፍል ስማርትፎን አፎርድ ማድረግ ለማይችል ማህበረሰባችን ክፍል የኢንክሉዥን ኢምፓወር እንደሚያደርገው ሁሉ ኮንተንት ኢንዱስትሪውም ላይ ደግሞ ትልቅ ኢምፓወርመንት ይጨምራል ማለት ነው እሺ ምናልባት እነዚህ ሁለቱ ፕሮዳክቶች ላይ ዘኔክሰስን የት ነው የምናገኘው የሚል ጥያቄ ሊነሳ ይችላል ታሜ በዲቴል እዚህ ላይ ያለውን ጥቅም አንስቶታል እዚህ ስልኩ ስንገባ ዘኔክሰስ ቴሌ ክላውድ የሚል በተን አለ ሶ እሱን በተን ስንጫነው ወዴት ይወስደናል ወደ ሁሉም አፕሊኬሽኖች ይወስደናል ማለት ነው ቲክቶክ መጀመሪያ ቴሌብርን ታያላችሁ ሶ ኢሚዲየትሊ ዲጂታሊ ፋይናንሻሊ ኢንክሉድድ ሆናችሁ ማለት ነው ኮንቴንት የምንላቸው ዩቲዩብ ቲክቶክ ፌስቡክ ኤክሴትራ የምንላቸውንም እንደዚሁ እናገኛለን ኢንተርናሽናል ሎካል ኒውስ ቅድም እንዳልነው ኤጁኬሽን ሄልዝ የፈለግናቸውን ማህበረሰባችንን እውቀታቸውን የሚያሳድግ ጤናቸውን የሚያመጣ ትምህርታቸውን የሚያሳድጉ ኮንቴንቶችን ደግሞ ኢዝሊ ከባክ መጨመር የምንችልበት በቴሌ ክላውድ ኢምፓወርድ የሆነ ነው ማለት ነው ምናልባት ሁለተኛ እዚህ ላይ የሚጨምረው እነዚህ ሶስቱም አሁን ያመጣናቸው በቀጣይ ሞር እያሰፋን የምንሄዳቸው ሰርቪሶች ማን ነው ዘ ኔክሰስ ክላውድ ቀፎዎች ሁሉም ማይፋይ ኢኔብልድ ናቸው ስለዚህ ይሄንን ኢዝሊ ወደ ማይፋይ ቀይረን ሁለት ሶስት ስልኮችን ኮኔክት አድርገንም መጠቀም የምንችልበት ካፓቢሊቲ አላቸው ማለት ስለዚህ ደንበኞቻችን ዲጂታሊ ኢንክሉድ እናርግ ስንል ወደ 4G ኔትወርክ ማምጣት ፕላስ ደግሞ እንደዚህ ዋይፋይ ኤክስፒሪየንስንም ሼር እንዲያደርጉ ማስቻል እንደ አንድ ትልቅ ፊቸር እዚህኛው እንትን ላይ የተቀመጠ ነው ማለት ነው ሌላኛው እኔ ማስተዋወቃችሁ የኤል 2028 ላይት ነው ይሄ የፊቸር ፎን የበተን ኤክስፒሪየንስን ከታች ስክሪን ኤክስፒሪየንስ ጋር አብሮ ያመጣ ቀፎ ነው ስለዚህ ደንበኞቻችን ከፈለጉ እነዚህ በተኖች በነገራችን ላይ የእንግሊዘኛ ወርድ አላቸው የአማርኛም ወርድ አላቸው ስለዚህ ሎካላይዝድም ናቸው ማለት ነው ሞር እነዚህን ደግሞ ሞር እያሳደግናቸው ምንመጣ ይሆናል ማለት ነው ስንፈልግ በእነዚህ በተኖች የምንጠቀምበት ስንፈልግ ደግሞ ዲጂታሊ እዚሁ ላይ በታች ስክሪን የፈለግነው ቦታ ላይ ገብተን ሰርቪሶቻችን መጠቀም የምንችልበት ነው ማለት ነው የነዚህ ክላውድ ፎኖች ትልቁ ጥቅማቸው በነገራችን ላይ ዛሬ ላይ ለምሳሌ እኔ አዲስ ፊቸር ፎን የምጠቀም ደንበኛ ሆኜ አዲስ ስማርትፎን ስገዛ 128 GB አያስፈልገኝም አይ ዋዝ ኢን ፊቸር ፎን አይደለም ሶ ስኬሌብል ናቸው ስንል ኢዚሊ ኦፕሬቲንግ ሲስተማቸውን የሚያስፈልገን ሌቭል ላይ ጀምረን ማሳደግ የምንችልበትን ኤክስፒሪየንስ ያመጣልናል ማለት ነው ሶ የቴሌ ስቶሬጅም እዚህ ውስጥ ያለው የቴሌ ስቶሬጅም የፈለግነውን ዶክመንት የፈለግነውን ቪዲዮ ፎቶግራፍ ኤክሴትራ ኢዝሊ ሴቭ ማድረግ የምንችልበትን ኤክስፒሪየንስ ያመጣልናል ማለት ነው ሌላኛው ቅድም እንዳልኩት ኢዝሊ ፋይናንሻሊ ኢንክሉድድ የምንሆንበትንም ኦፕሽን ያመጣል ቢኮዝ ፊቸር ፎን በዩኤስኤስዲ ነው አይደለም እስከዛሬ
ፊቸር ፎን ደንበኞቻችን ቴሌብራችንን ሲጠቀሙ የነበሩት እዚህ የክላውድ ዘኔክሰስ ክላውድ ፎናችን ላይ ግን የቴሌብርን በአፕሊኬሽን መጠቀም የሚችሉበትን ኦፕሽን ያመጣልናል ማለት ነው። እሺ እዚህኛው ላይ ለመጨመር ዋናው አንዱ የስማርትፎን ትልቁ ቻሌንጁ የባትሪ ነው። ቅድም እንዳልኩት ፕሮሰሲንጉም ኮምፒውቲንጉም ወደ ክላውድም ስለሄደ ስቶሬጁም ክላውድ ላይ ስለሆነ አክሰስ የሚደረገው የባትሪ ፐርፎርማንሳቸው ከፍ ያለ ነው። ይሄኛው የተችም የበተንም ኤክስፒሪየንስ ሲሰጥ ሲምለስ ነው ትራንዚሽኑ። በተለይ አዲስ ከፊውቸር ፎን ለሚመጣ ደንበኛ በቀላሉ ሁለቱንም በተኖቹን ኪፓዶችን እየተጠቀመ የተች ኤክስፒሪየንስ ያደርጋል። ግራጁዋሊ አፕግሬድ እያደረገ ይሄዳል ማለት ነው። ሶ እዚሁ ላይ ሙሉን የኢንክሉዥንም የኢኮሲስተም ኢንሃንስመንትም ይዘው የመጡ 3 ሞዴሎች ናቸው እነኚህ። ከኤል 127 ይጀምራል 131 20 28 ሶስቶቹ የስማርት ፊቸር ስልኮቻችን ናቸው ማለት ነው። እዚሁ ላይ አንዱ ዋናው ትልቁ እንትን ቴሌ ስቶሬጁ ነው። ኦን ቶፕ ኦፍ የቴሌብርን ዲፈረንት አፕሊኬሽኖችን ልዩ ልዩ የጌሞችንም አክሰስ ከማድረግ ባለፈ ቴሌ ስቶሬጅ እዚሁ ላይ ያሉትን ፋይሎች ኦሬዲ አሁን ስልኮቹ ከ2 ጂቢ ፐርማነንት ስቶሬጅ ጋር ነው የመጡት። በቀላሉ ስቶር ማድረግ ይቻላል። አካውንት ቤዝድ ስለሆነ ስልኮቻቸውን እየቀየሩ የዜኔክሰስ የተለያዩ ዜኔክሰስ ታብሌትም ላይ ኮምፒውተሮችም ላይ ፋይሎቻቸውን በቀላሉ ሴኩርድ በሆነ መንገድ ማግኘት ይችላሉ ማለት ነው። እሺ በቀጣይ የዜኔክሰስ ታብን እናያለን። የዜኔክሰስ ታብ ምን አሉት የሚለውን እንደዚሁ ጓደኛዬ ኤክስፕሌን ያደርግላችኋል። እሺ ዜኔክሰስ ታብሌት ራይዝ 2025 ሞዴላችን ነኛው። በቀላሉ ስንገልጸው በተለይ ታብሌት ላይ ትልልቅ ፕሮሰሲንግ የሚፈልጉ አፕሊኬሽኖችን እንጠቀማለን። አንዱ የቴሌ ክላውድ ኢምፓወር የሚያደርግልን ፕሮሰሲንጉን ወደ ቴሌ ክላውድ ከባዱን ስራ ማለት ነው ስለሚወስድለት እዚህ ጋር ባለ በቀላሉ ትልልቅ አፕሊኬሽኖችን ለማድረግ በትንሹ $185 ወርዝ የሚያደርግ ታብሌት ሊኖረን ይገባል። በተለይ ኢንተርፕራይዝ አፕሊኬሽኖችን ስንጠቀም ማለት ነው። ይሄኛው $60 ታብሌት ነው። ስለዚህ በ3 እጥፍ ባነሰ ዋጋ ትልልቅ ፕሮሰሲንግ የሚፈልጉትን አቅም የሚፈልጉትንም አፕሊኬሽኖች መጠቀም ያስችለናል ማለት ነው። በቀጣይ የሚቀርበውንም የወርክ ስፔስ ሶሉሽኑንም እንጠቀምበት አንዱ ኢንተርፕራይዝንም ኢምፓወር የሚያደርግልን ሞዴል ነው ማለት ነው። ምናልባት እዚህ ላይ ለመጨመር የክላውድ ትልቁ ቢዩቲ ይሄ ምን ተጠቀማቸው ለምሳሌ እኔ የምጠቀምበት ጋጀቴ ላይ ቤዝ ያደረገ ስማርትፎን ቢጠፋ እዚህ ውስጥ ያለውን ዳታ ማግኘት ፓስወርድ ማስታወስ ኢሜል ማስታወስ ሴቭ ያደረግነው ማድረግ ኤክሴትራ በጣም ብዙ ሎንግ ፕሮሰስ ነው። ክላውድ ቤዝድ ቀፎዎች ግን ኤኒቲንግ ሴቭ ካደረግን ሴኩርድ ቦታ ነው የሚቀመጡት ማለት ነው። ሶ እዚህ ላይ ያሉ አይበለውና ብናጣቸው ኢዚሊ ከቴሌ ክላውድ ሪትሪቭ አድርገን ወደ ሌላ ቀፎ መቀየር የምንችልበትን ኦፕሽን ያመቻቻል ማለት ነው። በነገራችን ላይ የኛ ቴሌ ክላውድ ዓለም አቀፍ ደረጃውን የጠበቀ በዓለም አቀፍ ሃይስት በሚባለው ስታንዳርድ ሰርቲፋይድ የሆነ ኢንድ ቱ ኢንድ ኢንክሪፕሽን ያለው እና ለየሴኩሪቲ ትሬት በአብዛኛው 100% የቀነሰ ቴሌ ክላውድ ስለሆነ ደንበኞቻችን ኤኒ ኢሹ ቢያጋጥማቸው ሴኩርሊ ዳታቸውን አስቀምጠን በሌላ ቀፎ ላይ መልሰን ምን መልስ መሆኑን ለመግለጽ እወዳለሁ። አይ ቲንክ ይሄ ነው ያለን። እናመሰግናለን። ዘኔክሰስ የኛ ብራንድ በጣም በሚገርም ሁኔታ ከትናንትና ጀምሮ እንዴት አይነት አቀራረብ መኖር መቻል አለበት የሚለውን ልክ እንደዚሁ እየተወያየን ነበር። ኢትስ ኤ ፓወርፉል ቱል ማለት ነው። ከዚህ በፊት በቢሮአችን ላይ በቤታችን እንዲሁም በተለያየ ቦታ የምንጠቀምባቸው ዲቫይሶች ቅድም በዋና ስራ አስፈጻሚ ተጠቀስ እንደነበረው የዲጂታል ዲቫይስ ማለት ኢትስ ኤ ጌትዌይ ቱ ወደ ዲጂታሉ ዓለም መንገባበት ነውና ያ ወሳኝ ነው። ስለዚህ አመጣጡና አቀራረቡ ምን ይመስላል ስንል ኦልሞስት የፊውቸሩን ኢንቨንት ያደረግን እንደሆነ የሚያሳይ ነው ማለት ነው። ከዛ ጋር ተያይዞ ሁለት ነገሮች አሉ።
በመጀመሪያ ላይ ቢሮ ላይ የምንጠቀምባቸው የዴስክቶፕ የላፕቶፕ እና እንዲሁም የታብሌት አጠቃቀማችንን የሚያዘምን ነው። ከዛ በተጨማሪ ደግሞ በክላውድ ላይ ደግሞ ያለውን ሪሶርስና እምቅ የሆነውን አቅም ደግሞ የምንጠቀምበት ነው ማለት ነው። ቅድም እንደተቀመጠው የሃርድዌር የሶፍትዌር እና እንዲሁም የኮኔክቲቪቲ የክላውድ ኢንፍራስትራክቸርን እነዚህን ሁሉ ያገናዘበ ነው ማለት ነው። ስለዚህ በዘኔክሰስ ብራንድ አጠቃላይ በዛ ሞዴል ውስጥ እኔና ባልደረባዬ ማስተዋል የምናቀርብላችሁ የመጀመሪያው ዘኔክሰስ E2025 አልትራ ቲን ክላይንትን ይሄ የዴስክቶፕ ብለን የምንወስደው ቲን ክላይንት ኦር በሌላኛው አባባል ተነጻጻሪ የሚሆነው ቢሮ ላይ ያሉ የሌሎችን ዴስክቶፕ ጋር የሚመሳሰሉ ናቸው። ሌላ በሁለተኛ ደረጃ ደግሞ ሁለት አይነት የላፕቶፕ አይነቶች አሉን። ዘኔክሰስ E2025 ፕሮ እና ዘኔክሰስ E131 ፕሮ አንደኛው ላይት ለሆኑ ዩዘሮች አንደኛው ደግሞ በጣም ሄቪ ለሆኑ ዩዘሮች የሚያገለግል ነው ማለት ነው። ስለዚህ በመጀመሪያ ማስተዋል ስለ ቲን ክላይንታችን E2025 አልትራን ገለጻ ይሰጠንና ከዛ እንቀጥላለን። ዘኔክሰስ E2025 አልትራ ቲን ክላይንት ፒሲ ኦንሊ ይሄና ይሄ ብቻ አስቡት። ትራዲሽናል የነበረው አንደኛ እንደዚህ በጣም የሚያምር ስፋት ያለው 24 ኢንች ነው ባይዘው ስፋቱ ለስራችን እጅግ በጣም ማራኪ የሆነ ኢንቫይሮንመንት የሚፈጥርልን። ሁለተኛ ኖ ሞር ሲፒዩ የሚለቀውን አቧራ ሙቀት ምናምን ታውቁታላችሁ። ኦንሊ ዲስ ዋን እነዚህ ሁለቱን ብቻ ተጠቅመን ሁለቱን ብቻ መጠቀማችን አይደለም። አሁን ለምሳሌ እዚህ ይሄንን ቲን ክላይንት ሁለቱን ዲቫይሶች ብቻ ተጠቅሜ 2 በ4 4 በ8 ኋላ ሞታችሁ ምናየው አለ 64 በ128 የሆነ ካፓሲቲው አለው በዚህ አንድ ቱል ማለት ነው። ስለዚህ ምንድነው ለእያንዳንዱ አይተም ማብራሪያ እንሰጣለን። እጅግ በጣም ጥሩ የሆነ ወደ ቀጣይ ስቴፕ የሚያሸጋግር ነገር ነው ማለት ነው ኢትዮ ቴሌኮም ይዞልን የመጣው። እያንዳንዱ ነገሮች በመናይ ሰዓት ዘኔክሰስ ቲን ክላይንት እዚህ ጋር ከክላውዳችን ጋር ኮኔክት የሚያደርግ 4 ጂቢ ራም በ64 ጂቢ ስቶሬጅ ብቻ ያላት ቲን ክላይንት አለች። ይሄ 2.0 ዩኤስቢ ሁለት አለው ሁለት ፖርት አለው 3.0 ዩኤስቢ ደግሞ 4 አለው። ያ ማለት በቂ የሆነ ለስራችን አመቺ የሆነ ነገር አለው። ቦዝ ሁለት HDMI ኬብል መቀበል ይችላል። 1 ጊጋባይት አፕ ቱ 1 ጊጋባይት ድረስ ስፒድ የሚቀበል የኔትወርክ ኬብል አለው። ፓወር ኬብል አለው። ኢን አዲሽን ሎክ አድርገን ለማስቀመጥም ሎክ ማድረግ ያለው ሎከር አለው ማለት ነው። በዚህኛው ጋር ደግሞ ስናየው ሲ ታይፕ ኬብል አለው። ዳታዎችን የተለያዩ ነገሮችን ለመስራት የሚያገለግልልን ማለት ነው። ኢን አዲሽን ተጨማሪ USB አለው። ወደዚህኛው ስንመጣ ደግሞ which is በጣም የወደድኩት እውነቴን ለመናገር ማለት ነው ኦን ስናረገው ስናየው ደግሞ የበለጠ ውጭ ላይ ምናየው ይሆናል አብረን ስሊም የሆነ በጣም ቆንጆ የሆነ ውበቱን የጠበቀ ማለት ነው። በዚሁ አጋጣሚ ይቺ ቲን ክላይንት አንደኛ ማስቀመጥ እንችላለን ስታንድ አላት። ሁለተኛው ደግሞ ከጀርባ ኢዝሊ በዚህ አይነት መልኩ በማስቀመጥ ለቢሮአችን አመቺ የሆነ በጣም ደስ የሚል ነገር መፍጠር እንችላለን። እና ከዚህ ባሻገር ይሄ ስታንዱ ማለት ነው በመንፈልገው መልኩ ወደፊትም እንደዚህ ቀናም ወደ ኋላ ማድረግ እንችላለን። ለኛ በጣም አመቺ በሆነ መልኩ አንዳንዴ ስታንዳች እንደዚህ ብለን ስንሰራና እንደዚህ ብለን ስንሰራ ለጤናችን በጣም ይለያያል። በመንፈልገው መልኩ ችን በተን በመጫን ብቻ ኢዝሊ ማስተካከል የምንችልበት ሁኔታ አለ። ከዛ ውጭ ደግሞ ብራይትነሱን አጀስት ለማድረግ እዚህ ጋር ኢዝሊ በተኖችን በመጫን ማስተካከል እንችላለን። ቦዝ VGA እና USB HDMI ኬብል ይቀበላል እዚህ ጋር ማለት ነው። በጣም ኮንቪኒየንት በሆነ መልኩ ፓወር ኬብሉም እንደዛ ነው። በጣም ተወዱታላችሁ በእርግጠኝነት ብዙ ኢንተርፕራይዞች ይሄን በቅርብ ይገዙናል ብለን ባለሙሉ ተስፋ ነን። ይሄን ይመስላል። አመሰግናለሁ። ማስ በሚገርም ሁኔታ ስለዚህ ፕሮዳክት ገልጾልናል። የስክሪኑንም ስፋት ቅድም እንዳያችሁት በተለይ ረጅም ሰዓት ስራ ላይ ለሚቆዩ ሰዎች ያለውን ጠቀሜታ በቀላሉ መልኩ ለማየት ችለናል ማለት ነው። በሁለተኛ ደረጃ ደግሞ ኤክስፕሌን የምናደርግላችሁ የምናሳያችሁ ፕሮዳክት አለን። ይህም ቅድም በዋና ስራ አስፈጻሚያችን የመጀመሪያው ተከፍቶ የታየ ላፕቶፕ ነው። ይሄ ላፕቶፕ በሁለት አይነት ሞዴል ነው የቀረበው። ቅድም እንዳልኩት ለላይት ዩዘር እና ለሄቪ ዩዘሮች በሁለት አይነት መልኩ ነው።
256 ጂቢ ስቶሬጅ አለው። እንደገና ደግሞ ራሙ ደግሞ 8 ጂቢ ራም አለው። ቅድም ማስተዋል ሲገልጽ እንደነበረው የኤችዲኤምአይ ፖርቶች፣ የዩኤስቢ፣ የሲ ታይፕ ቻርጀር እንዲሁም ለማይክ ማስገቢያ ልክ እንደዚሁ የሚሆኑ ፖርቶች ያሉት ነው ማለት ነው። የዚህኛው ተጨማሪው ነገር ያለው የዌብካምም ልክ እንደዚሁ ኢዝ ፓርት ኦፍ ኢት ማለት ነው፣ አብሮ የተካተተ ነውና እነዚህ ያቀረብናቸው ያሉ ዲቫይሶች በጣም ፋንታሳይዝ የምናደርግባቸው ዋናው መሰረታዊ ምክንያት ምንድነው ብለን ካሰብን ከክላውድ ጋር የተገናኙ መሆናቸው ነው። ፓወርፉል የሚያደርጋቸው ቅድም በማስተዋልም ሲነሳ እንደነበረው ለምሳሌ አሁን እዚህ ላይ ያለኝ 256 ጂቢ ቢሆንም ራም I can make it like 2 ቴራ like this or የፕሮሰሲንግ ካፓሲቲ የሚያስፈልገኝ ከሆነም ልክ እንደዚሁ at a time 8 ጂቢ ያልነውን we can make it 64 ጂቢ ትናንትና እና ባለፉት ጊዜያቶች ልክ እንደዚሁ ስንሞክረው ነበር ስንጨምርበት የነበረው ማለት ነው። ምን ማለት ነው? ይሄ ክላውድ ላይ ያስቀመጥናቸውን ሪሶርሶች በሙሉ በቀላሉ ሊያስጠቅመን የሚችል መሆኑን ለማስቀመጥ ነው። and it is handy 1.4 ኪሎ ግራም ነው ክብደቱ። I can take it easily እንደምታዩኝ ልዘንጥበት ይችላልው even በራሱ ባለበት ሁኔታ ላይ ማለት ነው። It's going to be amazing product ማለት ነው ካሉት ላይ። ሌላኛው ተጨማሪው ነገር 14 ኢንች ነው ስፋቱ አጠቃላይ። ከዛ ጋር ተያይዞ ጥሩ የሆነና ለኢንተርፕራይዝ ተቋማቶችም እንዲሁ በቀላሉ ሊጠቀሙበት የሚችሉ ለተማሪዎች it's going to be ለተማሪዎችም ጠቀሜታው 256 ጂቢ ማለት it's huge ሎካሊ ኤክስኪዩት የምናደርጋቸው አፕሊኬሽኖች ላሉም በቂ ነው። ባይ ዘ ወይ የዚህኛው ላፕቶፕ ልክ የቲን ክላይንት ላይ ስንመጣ ቅድም ሲገለጽ እንደነበረው በማስተዋል ስቶሬጁ በተወሰነ መልኩ አነስ ያለ ነው። ለምን አብዛኛውን ጊዜ አንድ ቦታ ላይ ያለ ኮኔክትድ የሆነ ስለሆነ ሂዶ ከክላውድ ጋር ስለሚገናኝ በተወሰነ መልኩ ፖርቴብል ስለሆነ እዛ ላይ ስቶሬጆቹን ተቀንሷል። እዚህኛው ላይ ግን 256 አለው። ስለዚህ ሎካል ብሮዚንግ ሳፖርት ያደርጋል። ሎካል ኤክስኪዩት የምናደርጋቸውንም ልክ እንደዚሁ ሳፖርት ያደርጋል። አት ዘ ሴም ታይም ደግሞ ኢፍ አይ ዋንት ዲስ መንዝ በዚህ ወር ላይ ያለውን ስቶሬጁን መጨመር ብፈልግ በዚህ ወር ላይ ደግሞ ተጨማሪ በሳምንትም ሊሆን ይችላል ፎር ዳት ማተር የምፈልገው የክላውድ ሪሶርስ ካለ ደግሞ እሱን በቀላሉ ኤክስኪዩት ማድረግ ይችላልው። ዘን አንዳንድ አፕሊኬሽኖችን ደግሞ ልክ እንደዚሁ በማምጣት እዚህኛው ጋር ኢንተግሬት በማድረግ አይ ካን ዱ ኤ ሎት ማለት ነው። ስለዚህ ኢትዮ ቴሌኮም ዛሬ ዴሊቨሪ ያደረገ ያለው ኢትስ ኖት ኦንሊ ኤ ዲቫይስ በት ኢት ኢዝ ኤ ካፓቢሊቲ ኤንድ ኢዝ ኦልሶ ኢንቨንቲንግ ዘ ፊውቸር ማለት ነውና ዌልካም ቱ ዘ ፊውቸር። ምናልባት በመቀጠል በሁለተኛ ደረጃ ደግሞ ራይዚንግ አር 2025 ታብ ቅድም በባልደረባችን በሰይድና በታምራት በጥሩ ሁኔታ ተገልጿል። እሱ ላይ የምናነሳው ነገር ማስ ላንተ ድሉን እንሰጥህና እንደገና ደግሞ ዩዝ ኬዞቹና አጠቃቀሞቹ ላይ እንዴት ለየትኛው ኦርጋናይዜሽን ለየትኛው ኢንተርፕራይዝ ወይም የግለሰብ ተጠቃሚ ልንጠቀምበት ይችላል የሚለውን ነገር ልናነሳ እንችላለን ማለት ነው። ታንክ ዩ አመሰግናለሁ። እሺ አመሰግናለሁ ዮሐንስ። አክቹአሊ ከነው በቶ ይሁን ብዬ ነው። ኪቦርድም አለው እጅግ በጣም የሚያምር ፕሮዳክት ነው ባይ ዘ ዌይ። ይሄ ማለት ሁሉም ፕሮዳክት የራሱ የሆነ ካታጎሪ አለው አይደል? ለምሳሌ አይበለውና ክብርት ሲዋችን ይህ ሁሉ ስትራቴጂ ያዘ አሲዩም ክላውድ የለም አሲዩም ዲዛስተር ሪከቨሪ የለም ብለን እናስብና ይህ ሁሉ ነገር ያዘ ላፕቶፕ ቢጠፋ what the mess ለካምፓኒያችን። ስለዚህ the beauty of cloud high end የሆኑ ትልልቅ ፖዚሽን ላይ ያሉ ትልልቅ ሰዎች ባለሀብትም ሊሆኑ ይችላሉ ምናምን በሄዱበት ሁሉ ኦፊሳቸውን አክሰስ ማድረግ ይኖርባቸዋል። በሄዱበት ሁሉ ስትራቴጂያቸውን መስራት ይኖርባቸዋል። በሄዱበት ሁሉ ዳታቸውን ሉዝ ማድረግ የለባቸው። that's why we need a cloud, that's why we need portable office። ስለዚህ ይሄ ምንድነው ለዛ ካታጎሪ ወይም ለሌሎችም ሊጠቀሙበት የሚችል እዚህ ጋር ኦፊስ ላይ ቁጭ አድርገን ኦፊስ ስቴሽን ሶሉሽን ነው። ይሄ ደግሞ ተንቀሳቅሶ የሚሰጠን ኦፊስ ስቴሽን ኦፊስ ሶሉሽን ነውና እሱንም እንድትጠቀሙ እንጋብዛለን ማለት ነው። እዚህ ላይ መጨመር የምንፈልገው 3 የተለያዩ ዲቫይሶች ናቸው። E25 እንደገና የቲን ክላይንታችን ደግሞ ልክ እንደዚሁ 25 አልትራ እንደገና ታባችን ደግሞ R2025 3 የተለያዩ ዲቫይሶች 3 የተለያዩ ሞዴሎች ናቸው። ነገር ግን ባለን በክላውድ ኢንፍራስትራክቸር they can work ልክ እንደ አንድ ሲስተም ማለት ነው። I can use this in my house ትቼው ሄዳለሁ እዚህኛው ጋር መጥቼ እሰራለሁ። at the same time ደግሞ I can work with my tablet. this is the power of the cloud ማለት ነው። ኢትዮ ቴሌኮም ዴሊቨሪ ያደረገ ያለው it's not ዲቫይስ ብቻ አይደለም it's portability ከቦታ ቦታ መንቀሳቀስን ከቦታ ቦታ መጓዝን
አጠቃላይ ሲስተምን ማለት ነውና ምናልባት ይሄኛውን ከዩዝ ኬዞቹ ጋር አያይዘን ልናነሳቸው እንችላለን ማለት ነውና እንደ አንድ ዲቫይስ አድርገን መጠቀም የምንችልበት ነው ማለት ነው። ሶ እዚህ ላይ ያለን when we come to the cloud ሁሉንም ነገሮች ቅድም መጀመሪያ ላይ እንዳነሳሁት ሁሉ ነገር ኢንቨንት እየተደረገ ያለው ሁሉ ነገር ወደ ክላውድ እየሄደ ነው። ስለዚህ ከክላውድ ጋር አታች የተደረገ ነው። አብዛኛዎቹ አክሰስ የምናደርጋቸው ሰርቪሶችና ፕሮዳክቶች በሙሉ ከክላውድ ላይ ያሉ ናቸውና ኦልሞስት ፖርታቢሊቲ ቢኬምስ ኤ ሎት ማለት ነው። አብዛኛዎቻችን ታብሌት አለን፣ ዴስክቶፕ አለን፣ እንደገና ላፕቶፕ አለን። እነዚህም በሙሉ ያቀናጀ ነው ማለት ነው። በቀጣይ ለየትኞቹ ተቋማቶች እንዴት ሊጠቀሙበት ይችላል የሚለውን ደግሞ ልክ እንደዚሁ በተወሰነ መልኩ የተወሰኑ ተቋማቶችን በመጥቀስ እንደገና በስራ ኢንተርፕራይዝ ካስተመሮቻችን ጋር በነበሩን ዲስከሽኖች ያሉባቸውን ቻሌንጆች እና ይሄ ነገር እንዴት ይፈታል የሚለውን ልክ እንደዚሁ እናቀርብላችኋለን። ማስ መቀጠል ትችላለህ። ቴንክ ዩ። አመሰግናለሁ ዮሐንስ። ወደ ኢንተርፕራይዝ ካቴጎሪ ስንሄድ ሌትስ ቶክ አባውት ኤጁኬሽን። ትምህርት በጣም አስፈላጊ ነው አይደለኛ? እንበልና አንድ መምህር ታሞ ወይም በሌላ አጋጣሚ ከዩኒቨርሲቲ ወይም ከሚያስተምርበት ቦታ ሳይኖር ማስተማር ቢፈልግስ? we provide a cloud solution። ምናልባት ታብሌቱን ተጠቅሞ ይችላል፣ ምናልባት ላፕቶፑን ወይም ሌላ ነገር፣ ግን ቨርቹዋሊ ገብተው ማስተማር ይችላል ማለት ነው። this is workspace ወይም workstation ያልነው ሶሉሽን ይሄ ነው ማለት ነው። ያለበት ቦታ ላይ ሆኖ ያንን አካውንት አክሰስ ያደረገው ቨርቹዋሊ ቴሌክላውድ ላይ እኛ ጋር የከፈተው ኦፊስ ላይ ገባ ማለት ነው። ስለዚህ እዛ ጋር ቁጭ ብለው ተማሪዎቹን ያስተምራል። ተማሪዎቹም at the same time ባሉበት ሆነው ትምህርታቸውን ይማራሉ ማለት ነው። ስለዚህ ምን አደረግን ማለት ነው? ትምህርትን ከተማሪው ከመምህሩ ጋር ኮኔክት አደረግን ማለት ነው። ያኔ ያዝነውን ቪዥን በትክክልም ወደ ማህበረሰባችን አመጣን ማለት ነው። ከትምህርት አንፃር ይሄን ይመስላል። ማስ እንዳነሳው አንዳንድ ዩኒቨርሲቲዎች ላይ ስንመጣ 10,000 ተማሪዎች ይኖራቸዋል። ያለው ዴስክቶፕ ግን 1,000 ሊሆን ይችላል፣ 500 ሊሆን ይችላል። ስለዚህ ምን ማድረግ ይችላሉ? I can make with the power of the cloud, Ethio Telecom cloud, Tele Cloud, I can make this 1,000. Even I can make it this single desktop 1,000. Anyone መጥቶ የሚጠቀምበት ማድረግ ይችላሉ። ይሄ ነው አንዱ ኖርማሊ መሰረታዊ ቢዩቲው ያለው ማለት ነው። ሌላኛው ፋይናንስ ላይ ደግሞ ማንሳት እንችላለን። የፋይናንስ ተቋማቶች እንደምታውቁት በስራቸው ባህሪ ምክንያት አክሰስ እንዲደረግ አይፈልጉም ከተወሰኑ አፕሊኬሽኖች ውጪ። ለዛ በጣም ትልቅ የሆነ ውድ የሆነ ኢንፍራስትራክቸርና ሪሶርስ ማውጣት የለባቸውም። አንድ ሁለተኛ ደግሞ በጣም ሴኩር እንዲሆን ይፈልጋሉ ከአክሰስ ጋር ተያይዞ። ሶ ለሱም ምን ማድረግ ይችላሉ? አክሰስ ማድረግ ይችላሉ። እንደምታውቁት ለምሳሌ የቢዝነስ ተቋማቶች፣ ንግድ ባንክ አይነት ትልልቅ ተቋማቶች በሺዎች የሚቆጠሩ ዴስክቶፖች ይገዛሉ። ከዛ ውስጥ ግን የሚጠቀሙበት ሪሶርስ ምናልባት የስቶሬጅ ካፓሲቲው 512 ሊሆን ይችላል፣ ራሙ 8 ሊሆን ይችላል። ቴለርድ አይደለም። we can make ለአንደኛው ዲፓርትመንት ለፋይናንስ ዲፓርትመንት ራሙን 2G ሊሆን ይችላል የሚያስፈልገው። ለአንደኛው ደግሞ በጣም አናላይቲክስ ስለሚሰራው ደግሞ የሚያስፈልገው 64 GB ሊሆን ይችላል። we can make that one the same። ምናልባት ደግሞ በተጨማሪ ሌላኛው ቢዩቲው ምንድነው ብለን ካል ከሰዓት በኋላ ይሄንን 2G ተጠቃሚዎች ሊሆን ይችላሉ። when I say 2G ራሙን ማለቴ ነው። በ2G ሊጠቀሙ ይችላሉ። እንደገና ሄቪ ዩዘር ደግሞ ማታ ላይ ደግሞ አናላይቲክስ ደግሞ የሚሰሩት ደግሞ ምን ማድረግ ይችላሉ? በ64G ኦር 64 ኮር ያለው CPU መጠቀም ይችላሉ ማለት ነውና ያን የሪሶርስ ፍሌክሲቢሊቲ እና አጠቃቀምን ያመጣል። የኛንም የአገልግሎት አሰጣጥ ሪሼፕ ያደርገዋል ማለት ነው። ስለዚህ ከዚህ በፊት ወርሃዊ የነበረው አሁን በሰዓት በሳምንት ሚሉ የተለያዩ ፓኬጆችን እንድናመጣ እኛንም ሪኢንቨንት እንድናደርግ ፊውቸሩንም ሪኢንቨንት እንድናደርግ የሚያደርገን ነው። ከሴኩሪቲ አንፃርም ልክ እንደዚሁ በጣም it will make it secure ዳታ ጠፋብኝ የሚያስብል አይደለም ማለት ነው። ከፋይናንስ ተቋማቶች ጋር ተያይዞ ያለው ማለት ነውና ይሄም በጣም ፓወርፉል ያደርገዋል። የስቶሬጅ ካፓሲቲውን የተለያዩ ነገሮችን የሚያመጣ ነውና ትክክል ነው። ቅድም እንደተባለው it is inventing the future ማለት ነው። ቴንክ ዩ። ሰግናለሁ ዮሐንስ። በዚሁ አጋጣሚ ምናልባትም ከ6 ወር ወይ ከ1 ዓመት በኋላ የሆነ ባንክ የሆነ ብራንች ላይ ያሉ ፍሮንት ላይ የሚሰሩ ሰራተኞች ይሄን እየተጠቀሙ ብናይ ደስ ይለኛል፣ እኔ ፐርሰናሊ ማለት ነው። ለምን መሰላችሁ? ብዙ ጊዜ አይታችሁ ከሆነ ከእግራቸው ስር ነው CPU ያለው እና በጣም ይቸገራሉና እኔ አስታውሳለሁ ክብርት ሲኦ ከመምጣታችሁ በፊት ኮል ሴንተር ላይ ሰርቻለሁ ኤጀንት ሆኜና CPU ይሞቀን ነበር እና አንዳንዴ አንስተን ከላይ እናስቀምጠው ነበር። ሆነስትሊ ስፒኪንግ ማለት ነው እንትን ለማለት ማለት ነው ከሱ ለመራቅ ፋይናሊ ወደ ክላውድ ተቀየረልን። አሁን ባይ ዘ ዌይ ኢትስ ሞር ዛን 5 years
ክላውድ ነው የምንጠቀመው እኛ ማለት ነው። ትልቅ ዩዝ ኬዝ በቃ ፕሩፍ ያደረግነውን ነው የምናመጣላችሁ ብዬ ነው። ሶ ባንኮችን ፍሮንት ላይ እሱን ብትጠቀሙ ኢትስ ዋን ክሊክ 10,000 ኦፍ ፒሲ ሎክ ሴኩሪቲ ትሪት ካለ ማለት ነው። ካልሆነስ በእያንዳንዱ እየሄድን ነውና which is እንትን አይደለም it's more than a solution ማለት ነው more than a device። ሶ ወደ ሄልዝ ደግሞ እንምጣ። ለምሳሌ አንድ ሆስፒታል በጣም ሚሽን ክሪቲካል የሆነ አንድ ዶክተር የሆነ ብራንች ላይ ነው ያለን እንበል፣ ግን ዲሲሽን መውሰድ ፈለገ። he can log in any desktop with his account ማለት ነው። he's accessing a cloud ኦፊሱ ላይ ገባ ማለት ነው። ስለዚህ ህክምናውን ማድረግ ይችላል። አሁን ቨርቹዋል ሄልዝ እያመጣን ነው አይደለ? ቨርቹዋል ሜዲሲን። ስለዚህ ባለበት ሆኖ ሜዲሲኑን ማድረግ ይችላል። ኤቭሪ አክሰስ ኢዝ በሄደበት ሁሉ ኦፊሱ አለ ማለት ነው። ይሄን ይመስላል ዮሐንስ። ቴንክ ዩ በጣም እናመሰግናለን። ለገቨርንመንት ተቋማትም ልክ እንደዚሁ መሆን ይችላል። ላይክ አሁን በተለያዩ ቦታዎች ላይ ባጭሩ ኦፊስ የምንለው ነገር ከእንደገና ሪኢንቨንት ይደረጋል ማለት ነው። አይ ዊል ኖት ሃቭ ኤ ፐርማነንት ቼር ዊዝ ኤ ፐርማነንት ዴስክቶፕ ማለት ነው። ሽፍት ለሚሰሩ ለኮንታክት ሴንተር ለሰርቪስ ሴንተር ቅድም ማስ ያነሳው ኢትዮ ቴሌኮም የሚሰጠው እና የሚሸጠው ፕሮዳክት በሙሉ ሞክሮ ራሱ ተጠቅሞበት ቴስት አድርጎት የሚያመጣው ነው ማለት ነው። ልክ ይሄን የክላውድ ፒሲ ከ5 ዓመት በፊት እንደጀመርነው ሁሉ ክላውድን ለመጀመሪያ ጊዜ የጀመርነውም ረዘም ያለ ጊዜ ተጠቅመንበት አይተነው ቴስት አድርገነው ያመጣነው ነው ማለት ነውና ለገቨርንመንት ተቋማትም ልክ እንደዚሁ we are inventing how the office work, we are inventing how we access our application. እናመሰግናለን። we have a lot to say but it's good. Thank you very much.